የሰው ፍቅር አለሽና ሰዎች የሚወድሻልና እግዚአብሔርን በዛ ልክ ይውደድሽ። አሜን። እኔም በጣም አመሰግናለሁ። ሰላም እንዴት ናችሁ? አብዛኞቻችሁ የምታውቁኝ በኖላዊ ድራማ የሀናን ካራክተር ስጫወት ነው። ዛሬ በራሴ ዩቲዩብ ቻናል መጥቻለሁ። አዲስ ዩቲዩብ ቻናል ከፍቻለሁ። ሁላችሁም ቤተሰብ እንድትሆኑኝ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ዛሬ ከማን ጋር ነው የተገኘሁት? እንደምታዩት ከአባቴ ጋር መጥቻለሁ። አባቴን ላስተዋውቃችሁ ነው። ከአባቴ ጋር ብዙ ጨዋታዎች ይኖሩናል። የተለያዩ ጥያቄዎችን አዘጋጅቼለታለሁ። አብራችሁን ቆዩ። እንግዲህ ወደ እኔ ፕሮግራም ስለመጣ ምን ተሰማ? ይህን ዩቲዩብ ቻናል በመጀመሪያ ማንተ ያለ ስሜት ለተመልካች? በጣም ደስ ብሎኛል። ባለሽ እንቅስቃሴ እጅግ በጣም ደስ ብሎኛል። እሺ፣ ወደ ጨዋታችን ከመግባታችን በፊት ስለ እኔ የምትለው ነገር ይኖራል? እድል ልስጥህ መጀመሪያ። ስለ አንቺ የምልሽ ያው በጣም ጠንካራ ልጅ ነሽ። ራስሽን በራስሽ ለማውጣት ጥረት የምታደርጊ ልጅ ነሽ። ወደፊት ከዚህ የተሻለ ጥሩ ህይወት እንዲገጥምሽ መልካም ፈቃዴ ነው። እኔ ወድልሽ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። አሁን ወደ ጥያቄያችን እንገባለን። የመጀመሪያው ጥያቄ የሚሆነው እሺ፣ የመጀመሪያው ጥያቄውን ለመጠየቅ ዝግጁ ነህ? እሺ፣ የመጀመሪያው ጥያቄያችን እኔ ስወለድ ስለነበረው ነገር የምታስታውሰው ሜሞሪ ወይም ይሄ የልጅነት ትዝታ መጀመሪያ ከእርግዝና ጀምሮ ያለውን ነገር ስለኔ የምታስታውሰው ነገር ምን ጠብቀህ ነበር? እኔን ጠብቀህ ነበር ወይስ እሱ እንድትመልስልን? ያው የመጀመሪያ ልጅ በመሆንሽ የመጀመሪያ ደረጃ ወንድ ለመውለድ በጣም ጉጉት ነበረኝ። እሱን አውቃለሁ። ነገር ግን እግዚአብሔር ፍቃድ ሆነና አንቺ ስትወለጅ እንደውም ከሀሳቤን ቀይሬ በጣም እንደውም ሴት ወለድኩ። እሱን እንዴት አልክ? ለምን አልክ? በቃ ካለሽ ከህፃነትሽ ያለው ውበትሽ ጋር እጅግ በጣም ደስ የሚል ስለነበር በቃ ሀሳቤን ቀየርኩ። ደስ አለኝ በጣም። እግዚአብሔር እንኳን ሴት ሆነችልኝ የሚል ወደኋላ የነበረብኝ ሀሳብ ቀይሬ በቃ ደስ አለኝና በዚህ ልክ ነው ያሰብኩት። እኔን እንደዛ ልጅ ሆኜ ስታየኝ ምን ተሰማ? ይሄ ስታቅፈኝ የመጀመሪያው ስሜት የአባትነት ስሜት አለ አይደለ? እሱን የመጀመሪያ ልጅ ነኝ ታወቃል። የመጀመሪያ ልጅ እንደሆንኩኝ ያልተናገርን መሰለኝ ለተመልካቾቻችን። የመጀመሪያ ልጅ ነኝና የመጀመሪያ ልጅን ስትቀበል ምን ተሰማ? በጣም ትልቅ ደስታ፣ ኩራት። አባትነት የመጀመሪያ ነው። ያኔ እንዴት አገኘው? በጣም ደስ ነው ያለኝ፣ ኩራት የተሰማኝ እጅግ በጣም ከነበረኝ ላይ ተጨማሪ ደስታ ነው የጣለልኝ እግዚአብሔር። በጣም ደስ ይላል። እሺ፣ አሁን ወደ ሁለተኛ ጥያቄያችን ነው የምንገባው። ሁለተኛ ጥያቄያችን ይሄን ነገር ከኔ ነው የወሰደችው ወይም የተማረችው የምትለው ነገር። አሁን እኔ ከማደርጋቸው ነገሮች ስታይ ይሄ ነገር የኔ ባህሪ ነው ወይም ይሄ ከመልኬም ሊሆን ይችላል፣ ከማደርገው ነገር ሊሆን ይችላል። ይሄ ነገር የኔ ባህሪ ነው የምትለው ነገር አለ ከኔ? እኔ ይሄ ነገር ከኔ ነው የምለው ምናልባት ፊዚካሊ በመልክ ካልሆነ በስተቀር በባህሪ በፍጹም አንገናኝም። አንቺ መልካም ልጅ ነሽ እንዴ? አንተስ? እኔ በባህሪ ትንሽ እቆጣለሁ፣ ትዕግስት የለኝም። አንቺ ግን በግልባጭ በጣም ብዙ ታጋሽ ነሽ፣ ጥሩ አስተሳሰብ አለሽ፣ ለቤተሰብ መልካም ልጅ ነሽ እና በባህሪ አንገናኝም። ምናልባት ፊዚካሊ በመልክ መልክስ ምን ካንተ ወስጃለሁ ብለህ ታስባለህ? እንግዲህ ተመልካች ይፍረድ። እሺ፣ በጣም አሪፍ ቆይታ ነው ከአባቴ ጋር እያደረግን ያለ ነው። አሁን ወደ ሶስተኛ ጥያቄያችን እንሄዳለን። ሶስተኛ ጥያቄያችን ምንድነው? ልጆኝ ያደረግኩት የማትረሳው በጣም ያሳቀህ ነገር፣ ስታስታውሰው ደግሞ እስካሁን የምትስቅበት ነገር አለ? ይሄ በልጅነት የማደርጋቸው ነገሮች ሊኖሩ ይችላሉ። ማረሳው ነገር ምንድነው? በባህሪ ስትወለጅ በጣም ዝምተኛና ማንም ሰው ሲያቅፍሽ ከማንም ሰው ጋር ጥሩ እንትን ያለሽና የማልቀስ ባህሪ የለሽም።
በጣም ወፍራም ነበርሽ። ወፍራም ሆነሽ ደግሞ በጣም በወፍራም በነበርሽበት ሰዓት ሁሉም የአካባቢ ሰው ሁሉ ይወድሻል። የነበረሽ ባህሪ በጣም እጅግ እንደ ልጅ የማልቀስ ባህሪ የለሽም። እናቴን ወይም አባቴን ብለሽ የምታልቅሽበት ባህሪ አልነበረም። ከሁሉም ካገኘቻቸው ቤተሰቦች ወይም ጎረቤቶች ጋራ መልካም እንትን የነበረሽ እና ትጫወቻለሽ። እሱ የሚረሳ ባህሪ አይደለም። በቃ ሁሉም ሰው እኔ ብቻ አለውም የአካባቢው ሰው አይረሳውም። በዚህ እንትንሽ ላይ በህፃነትሽ የህፃነት ባህሪ አልነበረም የነበረሽ እኮ። በዛ ባህሪ የገጠመህ ነገር አለ አንተ? ምንም እንደውም የገጠመኝ ነገር ምንድነው? ከሰዎች ጋር እንደውም መልካም ነገር ነው። አጋጣሚ ወደ ከተማ ይዘሽ ለመዝናናት ስወጣ የማያውቁሽ ሰዎች ይስሙሻል። መልካም ጥሩ ልጅ ናት፣ ታምራለች፣ እንደዚህ ነው ምናምን ሰዎች እንደውም የማያውቁ ሰዎች ያናግሩኛል። እና ያ ነው ለእኔ ትዝታ የነበረኝ ትዝታ። በጣም ደስ ይላል። እሺ አሁን አራተኛ ጥያቄያችን ልጄ እዚህ ነገር ላይ ጎበዝ ነች የምትለው ነገር ወይም ደግሞ ይህን ነገር ስታደርግ ይዋጣላታል ብለህ የምታስበው ነገር ምንድን ነው? ልጄ በትምህርቷ ጎበዝ ናት። ምክንያቱም ይዋጣላታል ብዬ የማስበው ምንድን ነው፣ ብዙ ጊዜ የፈተና ወረቀት እንወስዳለን በየአመቱ። የወላጅ ስብሰባዎች አሉ። በዛ ላይ የምታቀርቢያቸው ሚኒ ሚዲያ ምናምን ከህዝቦች ከማህበረሰቡ ጋር ወጣ ብለሽ የምታደርጊያቸው ነገሮች እጅግ ኩራት ይሰማኛል። በውጤትሽም ጥሩ ነው። 1 እስከ 3 ነው እስካሁን ድረስ የነበረሽ እና በዚህ ጎበዝ ልጅ ናት፣ ጎበዝ ናት። ሌላም ከዚህ በኋላ ለሚገጥማት ነገር በመልካም ብዙ ነገሮችን ትዋጣዋለች፣ ውጤታማ ትሆናለች የሚል ነገር ጠብቃለሁ እና በዚህ አስታውሳለሁ። እሺ በትምህርት ይሄን ብለሃል። ሌላ በትምህርት ብቻ ነው? ሌላ የሚዋጣልኝ ነገር የለም? ለምሳሌ ምግብ መስራት? ምግብ መስራት እንግዲህ እኛ የመጀመሪያ ልጃችን ከመሆንሽ ጋር ተያይዞ ያን ያህል ብዙም በቤት ውስጥ ጭንቀት የለም። ግን ከምታደርጊያቸው ነገሮች ጥሩ ናቸው። ጫናም ተደርጎ ተፈጥሮብሽም ስለማያውቅ ያን ያክል ብዙም እንትን አይደለም እና ዞሮ ዞሮ ግን እንዳጠቃላይ የምሰራቸው ነገሮችን ቢሆን መልካም ናቸው ነው የምለው። እሺ እየጠጣህ ደግሞ እሺ ይህን ጥያቄ እኔ ማወቅ እፈልጋለሁ፣ ተመልካችን ማወቅ ይፈልጋል። ለመጀመሪያ ጊዜ በልጅህ የኮራው መች ነው? ኩራት የተሰማ? እኔ ኩራት የተሰማኝ እንግዲህ አሁን በዚህ በኖላዊ ድራማ ላይ ሳይሽ ነው። ምክንያቱም እኛ አሁን ያለንበት ያው ክፍለ ሀገር እንደመሆኑ መጠን ትንሽ ከተማ ሰዎች ነን ማለት ትንሽ ይከብዳልና ከዛ ማህበረሰብ ወጥተሽ አሁን እዛ እንደዚህ አይነት ውስጥ ስትገቢ እጅግ በጣም ትልቅ ኩራት ተሰምቶኛል፣ ደስ ብሎኛል እና ከዚህ በላይ የለም። በጣም ደስ ይላል። ሳልጠይቅ ያለፍኩት ነገር ምንድነው? ጥፋትስ እማጠፋ ልጅ ነኝ? ሳጠፋስ እንዴ በምን መልኩ ነው የምትቀጣኝ? ይሄን ተመልካችን ማወቅ ይፈልጋል መሰለኝ ብትመልስልን። ጥፋት የልጅነት ጥፋት ምንም እኔ እያጠፋሽው ይሄ ጥፋት አለ ብዬም እስካሁን በቤት ውስጥ እንደ ማንኛውም ልጅ የምታረጃቸው ነገሮች እንደ ጥፋት ተብሎ አይወሰድም። ነፍስ ካወቅሽ ጀምሮ ደግሞ ምንም ያጠፋሽው ነገር የለም። እንደውም አባትሽን ከመምከር የተሻለ ነገር እኔ የተሻለ ሀሳብ ከመስጠት ውጭ ያጠፋሽው ነገር እኔ አልታየኝም እስካሁን። እሺ 6ኛ ጥያቄያችን ላይ ደርሰናል። ስለኔ ወደፊት ምን ታስባለህ? ወይም ደግሞ ለኔ ወደፊት ምን ትመኝልኛለህ? እንደ አባት ልጄ እንደዚህ ብትሆንልኝ ብለህ የምታስበው ነገር፣ ልጄ ምን ላይ ትድረስ ብለህ የኔ የመጨረሻው የምታስበው ጥጉ ምንድን ነው? እንግዲህ ማንም ሰው ለቤተሰቡ መልካም ነገር ይመኛል። እኔ ግን መመኘው ምንድን ነው? እግዚአብሔር መልካም ነገር ሰጥሽ ለእግዚአብሔር ነው የማቀርበው እንጂ በእኔ ምኞት ቢሆን በጣም ብዙ ነገር ነው የምመኘው። ነገር ግን
እኛ ያልነው ሳይሆን እግዚአብሔር የፈቀደው እግዚአብሔር ስራሽንና መልካም ልቦናሽን አይቶ የተሻለ ነገር እንዲገጥመሽ ለፈጣሪ ጸልያለሁ እንጂ ሰው በተመኘው ልክ መቼም ላይሆን ይችላልና እግዚአብሔር ግን እሱ የፈቀደውን ነገር እሱ ያሰበውን ነገር እንዲሰጥሽ ጸሎት አደርጋለሁ። በጣም አመሰግናለሁ። ይሄ ትክክለኛ መልስ ነው። በእውነት አልጠበቅኩም ነበረ። የሆነ ወይ ይሄ የመማርበት ትምህርት አለ አይደለ? ያን ተምረሽ እንደዚህ ተመርቀሽ ወይ ያ ፊልም እንደዚህ ብለሽ ይሄን ነበር የጠበቅኩትና ፈጣሪ ፈቀደው ይሁን ስትል በጣም ደስ የሚል መልስ ነው። እሺ የመጨረሻ ጥያቄያችን ላይ ደርሰናል። ተመልካቾቻችን እንዳልደበራችሁ ተስፋ እናደርጋለን። የኔና የአባቴ ቆይታ እንዲህ መስል ነበረ። የመጨረሻ ጥያቄያችን የሚሆነው ስለኔ የምትወደው ነገር ከኔ የምትወደው ነገር ወይም ደግሞ በቃ እኔ ምን ብለህ ትገልጸኛለህ? እንዲህ ነች ብለህ የምትናገረው ነገር? እውነት ያው ማነሳቸው ነገሮች ቤትም ነው ቤተሰቦቼ ይታዘባሉና በማነሳቸው ነገሮች አንቺ ስም አለ ብዙ ነገሮችን ባንቺ አስታውሳቸዋለሁና ብዙ ነገሮችን እጠራቸዋለሁ። ባሉኝ ልጆቼ አሉኝ ተጨማሪ ልጆች ግን የሳምሪ አባት ነው የምለው። ስለዚህ ሁሉ ነገር ነው ባንቺ ሁሉ ነገር ባንቺ ትጠራ ደስ ይለኛል። በጣም ደስ ይላል። እናመሰግናለን ለነበረን ጊዜ ለሰጠኸኝ ጊዜ። እንግዲህ ይሄንን ዩቲዩብም ትልቅ ነገር አድርገ ነው ትልቅ ደረጃ ደርሶ አሳድገ ነው ድጋሚ የምንገናኝበት ፕሮግራም ይኖረናል። በጣም ባሪፍ ፕሮግራም። አሁን እንዲሁ ለመጀመሪያ ያህል ነው ይሄን ፕሮግራም ያዘጋጀሁት። ትንሽም ቢሆን በዚህ ጀምረነዋል። ከአባቴ ጋር ጀምሬያለሁ። ፍጻሜውን ያሳምርልን። መጨረሻ የምትለው ነገር ካለ እድሉ ልስጥህ። እግዚአብሔር አምላክ ያሰብሽውና ያቀድሽውን እሱ ያሟላልሽ። አሜን። ሁሉን ነገር እስካሁን ጠይቄው ያጣሁት ነገር የለምና አሁንም ቢሆን ለአንቺ ያቀድሽውና ያሰብሽውን እግዚአብሔር ሊያሳካልኝ እንደሚችል ሙሉ እምነት አለኝ። እግዚአብሔር ይርዳሽ። ከፍ ያርግሽ። ልጅ ቁም ነገር ላይ ያውልሽ። የሰው ፍቅር አለሽና ሰዎች የሚወድሻልና እግዚአብሔርን በዛ ልክ ይውደድሽ። አሜን። እኔም በጣም አመሰግናለሁ።